እግዚአብሔርን አዳምጥ ቡቡዬ ምን መሰላችሁ ማርያምን በቃ ፈጣሪ ያለው ነገር ለእናንተ የሰጣችሁ ነገር በምንም ተአምር ምንም ቢፈጠር ምንም አይነት ገደል ቢኖር እመቤቴ ምስክሬ ናት። ምን እንደገጠመኝ ላሳያችሁ። ምንም ከእናንተ አያስቱ ጠዋት ላይ መኪና እያሞኩኝ ነበር እና ተደወለልኝ በዚህ ስልክ ማለት ነው። ከዛ ስልኩን እዚህ ጋር ካርቶ መጋላ ላይ ማለት ነው ከላይ በቃ እዚህ ጋር ያያችሁታ መንገድ እንግዲህ 4 ኪሎ ሜትር በጣም ብዙ ነው። ከላይ ካርቶ መጋላው ላይ አስቀምጡት ማለት ነው። አወራሁት ልጁን በቃ እሺ ካርቶ መጋላ ራሱ የለውም መኪናው ዝም ብሎ ቁጭ ያለ ነው። 3-4 ካርቶ መጋላ ቢኖር እንኳን ብረቱ ይዞታል እንላለን። ካርቶ መጋላ የለውም ከላይ። ከዛ ፓርክ አድርጌ ምናምን ደረስኩ። ልከፍል ሰውት ስልክ የለም። የዓመቱ ምርጥ ገጠመኝ ተብሎ መጻፍ ያለበትን ቡቡዬ አንተ የሰው ገንዘብ አትፈልግም፣ አንተ የዋህ ነህ፣ ልበ ቀና ነህ። ስለዚህ ገንዘብክን ደግሞ ማንም አይነካብህም። ምክንያቱም እግዚአብሔር ይጠብቅልሃል። እግዚአብሔር ይጠብቅህ። የምር እኔ እንጃ በስመ አብ በጣም ነው የገረመኝ ግን አለመውደቁ ማለት ነው ስልኩ። እኔ የምለው ለነገሩ ስልኩ አይፎን ነው፣ አይፎን ፕሮ ማክስ ነው አይደለ? ስለዚህ ምናልባት የመኪናው ማግኔት ይዞት ነው ልበል ወይስ ምን ልበል? በጣም የሚገርም እኮ ነው። አተራረፉ ግን አይገርምም ውዶቼ? ለማንኛውም እንኳን አተረፈልህ፣ እንኳንም ያልተሰረቀ፣ እንኳንም ያልወደቀ፣ እንኳንም ያልተበላሸብህ። ግን ትክክል ነው። እግዚአብሔር ለኛ ያላትን ነገር የራሳችን ንጹህ ገንዘባችን ከሆነች የትም 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 አደርስም። የትም ማለት ነው። የኛ ብቻ ናት። የኛ ገንዘብ የኛው የራሳችን ናት። ማንም አይነካትም። ንጹህ ገንዘብ ከሆነች ማለት ነው። የሰው ገንዘብ ከሌለብን